ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንግዲህ መደበኛ ፕሮግራማችን በፊት ሰበር ዜና ለጽናት ደርሷል። ከሚኒሊክ እዝ ዳውንት አካባቢ የአገዛዙ ሰራዊት ከበባ በመፈጸም ከፍተኛ ጥቃት ለመፈጸም በጣም በርካታ ኃይል ከትላንት ጀምሮ እያስገባ ነበረ። በዛሬው ዕለት ግን በከፍተኛ ደረጃ በከፍተኛ ተጋድሎ የአማራ ፋኖ ሚኒሊክ እዝ ታላቅ ጀብዱ ፈጽሟል። አሁን የደረሰን ሰበር መረጃ ነው። በጣም የሚገርም ከባድ ውጊያ የተደረገበት ነው። ትልቅ ውጊያ ነው እየተደረገ ያለው። በዚህ ተጋድሎ ላይ የአማራ ፋኖ እንደ ከዚህ በፊቱ ሁሉ ድል በድል ሆኖ የገባውን ያገዛዙን ሰራዊት ድባቅ በመምታት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንዳደረሰ ለጽናት ሚዲያ መረጃ ደርሷል። እንግዲህ በጣም እየተጠናከረ ነው ያለው የጽናት ሚዲያ ቤተሰብ። በተለይ የፋኖ እንቅስቃሴ ሰሞኑን እየተሰሙ ካሉት ከአንድነት ወሬዎች ጋር አብዛኛውን ሕዝብ ከማስደሰቱም በላይ ይሄ ጉዳይ ገና ወደፊት ከመምጣቱ በፊት ብልጽግና በከፍተኛ ደረጃ ድንጋጤ ውስጥ በመግባት የአማራ ፋኖ አሁን በያዘው እንቅስቃሴ ከፍተኛ ጀግንነትና ጀብዱ እየፈጸመ እንደሆነ ነው እየተሰማ ያለው። የጽናት ሚዲያ ቤተሰብ ለጽናት በቀጥታ ከዛው ከቦታው ላይ የደረሰ የጽናት የሚዲያ ምንጮቻችን ዜናው ዘግበው ልከውልናል። ጤና ይስጥልን የጽናት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሰን ሰበር መረጃ አለ። ከምሽት ሰበር ዜና ተሰምቷል። አገዛዙ የመጨረሻ የሞት ትግል ያለውን ፍልሚያ በፋኖ ኃይሎች የበላይነት ተደምድሟል። አብይ አህመድ ከመሸ መርዶ ሰምቷል። የብልጽግናው አገዛዙ ብርሃኑ ጁላ እጅ ወደ ላይ ብሏል። የአማራ ፋኖ የቁርጥ ቀን ልጆች ከመሸም የድል ዜና አሰምተዋል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በሰሜን ወሎ በዳውንት ወረዳና በደቡብ ወሎ ደላንታ ወረዳ ወገልጤና ፀሐይ መውጫ ከተሞች ላይ ድልን ተጎናጽፏል። ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች የሚኒሊክ እዝ አሃዶች በጥምረት ዳውንት ወረዳና በደቡብ ወሎ ደላንታ ወረዳ ፀሐይ መውጫ ከተሞች ላይ ታላቅ ድል ተጎናጽፏል። የሚኒሊክ እዝ አሃዶች በጥምረት ዳውንት ወረዳና በደቡብ ወሎ ደላንታ ወረዳ ፀሐይ መውጫ ከተማ ላይ ዛሬም ህዳር 23 2018 ዓ.ም ከማለዳ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሸና አንድ ክፍለ ጦር ዙ23ን ጨምሮ እንዲሁም ከወገልጤና አንድ ክፍለ ጦር ዙ23 ጋር ወደ ዳውንትና ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች ጋር በመደራጀት ላይ ያሉ አሃዶች በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራን በማድረስ ብሎም ቀጠናውንና ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል። በዚህ በድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫ ሸሽቷል። በተጋድሎው በመደራጀት ላይ ያለም የልዩ ዘመቻ አሃድም የተሳተፈ ሲሆን ከልጅ ኢያሱ ኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብድ ሰርተዋል። በዚህም ሳቢያም በደላንታና በዋርላ እንዲሁም በዳውንት ወረዳ መካከል የሚገኘው እጅግ ሰንሰለታማ ተራራና ዥጣ ወንዝ በረሃ ላይ በአይነቱ ለየት ያለ ውጊያ እያካሄደ ነው። ሾጋ ወተየም ሰጎራ ተብሎ በሚጠራ ቦታ ላይ የመከላከያ ኃይልና የአድማ ብተና እንዲሁም ሚሊሻ ሙትና ቁስለኛ ሆኗል። ይህ በእንዲህ እንዳለም በርካታ የአገዛዙ ሰራዊቶች እጃቸውን የሰጡ ሲሆን 2 ኦራል የአገዛዙ ተሽከርካሪዎች ከነ ወታደሮቻቸው በፋኖ የሞርታር ተኩስ ጋይተዋል። የተረፈው የአገዛዙ ሰራዊት ወደ ዋድላ ወረዳ ኮን ከተማ የሸሸ ሲሆን ዥጣ ወንዝ ላይ የሚሸሸውን የአገዛዙ ኃይል የደጋው መብረቅ ኮር ሙትና አምርኮ በማድረግ ድልን ተጎናጽፏል።
በዚህ ታላቅ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የወገል ጤና የብልጽግና ካድሬዎችና አመራሮች ተከበናል፣ መላም የለን እያሉ ወደ ደሴ ከተማ መሸሽ ጀምረዋል። ውጊያው አሁንም ሌሎች አሃዶች ተጨምረውበት ተጠናክረው ቀጥሏል። የፋኖ እንቅስቃሴ እንግዲህ በሁሉም አካባቢ ላይ ታላቅ ውጊያ ለማድረግ በዝግጅት ላይ እንዳለ ይታወቃል። በተለይም ሚኒሊክ ዕዝ ከዚህ በፊትም የተለያዩ ድሎችን በማስመዝገብ ዙ 23 ሁሉ ሳይቀር በመማረክ ያገዛዙን አጠቃላይ የገባውን ሰራዊት ሙትና ቁስለኛ በማድረግ ገሚሱንም በመያዝ ለቀይ መስቀል በመስጠት በዓለም አቀፉ መድረክ ያለውን ቁመና እያሳየ ይገኛል። ይህ እንቅስቃሴ አሁን ከየትኛውም በላይ ተጠናክሮ የሚቀጥልበት ሰዓት እንደሆነ እየተሰማ ነው። በተለይ እንደዚህ አይነት ተጋድሎ ከየትኛውም ጊዜ በላይ የአማራ ሕዝብ አሁን ከገባበት አስከፊ ጭቆናና የዘር መጥፋት ወንጀል እነዚህን ኃይሎች ተጠያቂ ለማድረግ የህልውና ትግሉ ተፋፍሞ እንደሚቀጥል ነው ከአካባቢው እየተሰማ ያለው። በጣም የሚገርም ነው። የፋኖ እንቅስቃሴ ፍጥነቱንም እንደዚሁም ቀጠናውንም እያሰፋ ነው የሚገኘው። በቅርቡ አዳዲስ መረጃዎችም ይኖራሉ ተብሏል። ከቦታው የምንሰማው አስደሳች ዜናዎችም እየጠበቅን ነው። በተለይ የፋኖን ትግል የምትደግፉ አጠቃላይ የአማራ ሕዝብ የፋኖ ትግል ደጋፊ በሙሉ ይህንን ትግል መደገፍ፣ ማበረታታት፣ ሁሉን አቀፍ እገዛ ማድረግ ከሁሉም ሰው የሚጠበቅ ነው ይላሉ። እንግዲህ መሬት ላይ ያሉትን ሰዎች ለማበረታታት ከዚህ መረጃ ስር ላይ ፋኖ ይችላል፣ ፋኖ ጀግና ነው፣ የአማራ ሕዝብ ያሸንፋል እያልን ለወገኖቻችን ብርታት እንሆን እያልኩኝ እኔ በሌላ ፕሮግራም እስክመጣ በዚሁ ሰናበታለሁ። ሰላም።